ጤና ይስጥልኝ ተማሪዎች እንደምን አላችሁ? የቻፕተር ዋንን ሁለተኛ ክፍል ዘ ኢንዱስትሪያል ሪቮሉሽን የሚለውን ለማየት እንሞክራለን። በባለፈው ስለ ዲቨሎፕመንት ኦፍ ካፒታሊዝም የተወሰኑ ፖይንቶችን ለማየት ሙከራ አድርገናል። በዛም we said that capitalism grew in the wombs of feudalism and capitalism became dominant or became strong, especially with the breakdown of feudalism. And as well, capitalism was emerged, particularly in Britain and Netherlands, especially from the 16th century to 17th century. And capitalism was emerged at the time of mercantilism. And as well, capitalism was strengthened by the emergence of strong nation states in Europe and the 6th century Reformation. In addition, we have seen some characterizing features of capitalism, such as private ownership of the means of production, the emergence of two classes, namely the working class and the capitalist class, the free market economy, and as well profit maximization are some of the characterizing features of industrial revolution as we have seen so far. And we said the founder of capitalism was a person known as Adam Smith, who strongly advocated free market economy. And in the latter times, the teaching and the philosophy of Adam Smith, capitalism, was opposed by another great philosopher called Karl Marx, who introduced a new socio-economic as well political philosophy known as socialism, which was the opposite of capitalism, which mainly advocated the ownership of the means of production by the people and the state. Now today we are going to see 1.2 entitled the Industrial Revolution. Under this subtopic, you are expected to achieve the following objectives. The first objective is you are expected to analyze the factors that lead to industrial revolution. Secondly, you are expected to examine the social and political results of the industrial revolution. So industrial revolution ሌላኛው በታሪክ ታላቁ ክስተት ተብሎ የሚጠቀስ ኢቨንት ነው፣ ክስተት ነው። ይሄ ኢንዱስትሪያል ሪቮሉሽን ከዚህ በፊትም እንደተማራችሁት የተጀመረው ብሪቴን ላይ ነው። በተለይ በ1750 ዓመተ ምህረት ነው ታላቋ ብሪታንያ ላይ የተጀመረው። በእርግጥ ለምን ብሪቴን ተጀመረ ለሚለው የተለያዩ ምክንያቶች አሉ። ከነዚህ ምክንያቶች ውስጥ አንደኛ ብሪቴን የተለያዩ ጥሬ እቃዎች ስለነበሯት ነው። ለምሳሌ ኮል፣ የብረት ማዕድን። በወቅቱ ብሪቴን የተረጋጋ መንግስት ስለነበራት ወይም ደግሞ ስቴብል ገቨርንመንት ስለነበራት፣ እንደዚሁም ብሪቴን ጥሬ እቃ ወይም ማቴሪያል ፕሮቫይድ የሚያደርጉ ብዙ ኮሎኒዎች ስለነበሯት በ1750 ዓመተ ምህረት ኢንዱስትሪያል ሪቮሉሽን ኢንግላንድ ላይ ሊጀመር ችሏል ማለት ነው። እንግዲህ ይሄ ኢንዱስትሪያል ሪቮሉሽን ኢት ዋዝ ፈርስት ስታብሊሽመንት ኦፍ ኢንዱስትሪያል ካፒታሊዝም፣ የኢንዱስትሪያል ካፒታሊዝም ውጤት ነው እና ኢት ዋዝ ዘ ሪዛልት ኦፍ ሎንግ ፒሪድ ኦፍ ቼንጅ ኤንድ ዲቨሎፕመንት። እንግዲህ በአንድ ጊዜ በአንድ አዳር የተፈጠረ አይደለም። ኢንዱስትሪያል ሪቮሉሽን የረጅም ጊዜ የእድገት ውጤት ነው፣ የእድገት ለውጥ ውጤት ነው። በዚህ በኢንዱስትሪያል ሪቮሉሽን ዜር ሜድ cheaper production, greater and cheaper production was possible by organizational and technological changes.
በጣም አነስተኛ ዋጋና በከፍተኛ መጠን ብዙ ፕሮዳክሽኖች ተሰርተዋል። እነዚህ ምርቶች ደግሞ የተመረቱት ኦርጋናይዜሽን እና ቴክኖሎጂካል ቼንጅ በማምጣት ነው። እነዚህ ኦርጋናይዜሽናል እና ቴክኖሎጂካል ቼንጅ የኢንዱስትሪያል ሪቮሉሽን መሰረታዊ ነገሮች ተብለው ይወሰዳሉ። በዚህ በኢንዱስትሪያል ሪቮሉሽን ምክንያት ዘር ኢመርጅድ ፋክተሪ ሲስተም የፋብሪካ ስርዓት ሊጀመር ይችላል ማለት ነው። እንግዲህ የፋብሪካ ስርዓት ስንል ደግሞ ብዙ ፋብሪካዎች የነበሩበት፣ የፋብሪካ ባለቤቶች የነበሩበት፣ ወርከሮች ሰራተኞች የነበሩበት ሲስተም ነው። ይሄ ደግሞ ፋክተሪ ሲስተም በዋናነት ዶሚናንት የነበረው በብሪቴን ነበረ። እንግዲህ የኢንዱስትሪያል ሪቮሉሽን ሜሽንስ ኦፍ ዘ ኢንዱስትሪያል ሪቮሉሽን ዘይ ሪፕሌስድ ወርክ ደን ባይ ሃንድ ዊዝ ሂውማን ስትሬንግዝ ኤንድ ስኪል። የሰው ልጆች በእጃቸው ይሰሩት የነበረውን ስራና ክህሎት ሪፕሌስድ አድርገዋል እነዚህ የኢንዱስትሪያል ሪቮሉሽን ሜሽኖች ወይም ደግሞ መሳሪያዎች። እነዚህ ሜሽኖች ዘይ ኢምፕሎይድ ኢናኒሜት ፓወር፣ ኢናኒሜት የሆነ ፓወር ግዑዝ የሆነ ኃይል ይጠቀማሉ። በዋናነት በኢንዱስትሪያል ሪቮሉሽን ወቅት በጣም የተለመደው ፓወር ስቲም ፓወር ይባላል። ስቲም ፓወር ደግሞ it was more flexible than water power of the medieval period and wind power of the ancient period። እንግዲህ ጥንታዊ ሰው ወይም በጥንት ዘመን ከመካከለኛው ዘመን ከ500 ዓመተ ምህረት በፊት የነበረው የሰው ዘር በዋናነት የንፋስ ኃይልን ይጠቀማል። በመካከለኛው ዘመን ማለትም ከ500 እስከ 1500 ባለው ፔሪድ ደግሞ የሰው ዘር በብዛት የሚጠቀመው የኃይል ምንጭ ዋተር ፓወር ነው። በኢንዱስትሪያል ሪቮሉሽን ወቅት ማለትም ከ1750 ጀምሮ ደግሞ በዋናነት እስከ 1850 ዓመተ ምህረት ደግሞ ስቲም ፓወርን በስፋት ይጠቀም ነበር ነው። ከዛ በኋላ ደግሞ ሌሎች አማራጮች ሌሎች ኃይሎች ሪፕሌስ ተደርገዋል። ለምሳሌ በአሁኑ የኤሌክትሪክ ፓወር፣ ፊውል የመሳሰሉት። ይሄ ስቲም ፓወር በኢንዱስትሪያል ሪቮሉሽን ወቅት የነበረው ስቲም ፓወር በዋናነት it was generated by a machine known as steam engine ወይም ደግሞ የእንፋሎት ሞተር በሚባል ሜሽን ነው ጀነሬት የሚደረገው። ስቲም ኢንጂን ደግሞ ለመጀመሪያ ጊዜ ኢንቨንት ያደረገው ሰው ኒውካመር ይባላል። ኢንቨንት ያደረገውም በ1705 እስከ 1709 ባለው ጊዜ ውስጥ ነው። ሆኖም ግን ይሄ ስቲም ኢንጂን በኋላ በጣም ኢምፕሩቭድ የተደረገው በጄምስ ዋት ነው። ጄምስ ዋት ኢምፕሩቭድ the steam engine at about 1783 and 1784. Steam engine basically produced steam power applied to land transport in the form of railways, where the first railway was operated by steam locomotives. እንግዲህ ይሄ ስቲም ኢንጂን የሚያመነጨው ስቲም ፓወር ለላንድ ትራንስፖርት ለመሬት ትራንስፖርት ከፍተኛ የሆነ ጠቀሜታ አለው። ጠቀሜታውም በተለይ በባቡር መስመር ከፍተኛ የሆነ ጥቅም በመስጠት ነው እና በእንግሊዝ የተለያዩ ሬልዌዎች የባቡር መስመሮች ተገንብተዋል። ለአብነት በ1830 ዓመተ ምህረት የተገነባውን ከሊቨርፑል እስከ ማንቸስተር የሚወስደውን ሬልዌይ መጥቀስ ይቻላል። ሌላኛው ነገር የኢንዱስትሪ ሪቮሉሽን ምን ውጤቶችን አምጧል ስንል the industrial revolution brought many political, social, economic consequences in the world. For that matter, the characterizing feature of industrial revolution was cheap mass production or overproduction. በኢኮኖሚ ዘርፍ ይሄ ኢንዱስትሪያል ሪቮሉሽን ብዙ ምርትን እንዲመረት አድርጓል ነው ደግሞ ኦቨር ፕሮዳክሽን እንዲመጣ አስችሏል። በእርግጥ ይሄ ኦቨር ፕሮዳክሽን ደግሞ ምን ፈጠረ? ኢኮኖሚክ ዲፕሬሽን
ኢኮኖሚክ ዲፕሬሽን ወይም ደግሞ የኢኮኖሚ ዝቅጠትን ፈጥሯል። ሶ ኢንዱስትሪያል ሪቮሉሽን ምናልባትም ኔጌቲቭ ሳይዱ ምንድን ነው? የኢኮኖሚክ ዲፕሬሽን ማምጣቱ ነው። ኢንዱስትሪያል ሪቮሉሽን ሜድ አግሪካልቸራል ሴክተር ሌስ ዶሚናንት ኢን ዘ 19th ኤንድ 20th ሴንቸሪ። እንግዲህ በኢንዱስትሪያል ሪቮሉሽን ምክንያት ህዝቡ ወደ ከተማ መፍለስ ጀምሯል። በዛም በእርሻ ስራ ላይ በእርሻ ኢኮኖሚ ላይ የተሰማራው የህዝብ ቁጥር በእጅጉ ሊቀንስ ይችላል ማለት ነው። ይሄ ማለት ግን የእርሻ ምርታማነት ቀነሰ ማለት አልነበረም። በተቃራኒው ምርታማነት በእጅጉ ጨምሯል። በዚህ በኢንዱስትሪያል ሪቮሉሽን ወቅት የጨመረበት ምክንያት ደግሞ በኢንዱስትሪያል ሪቮሉሽን ምክንያት የተለያዩ ዘመናዊ የአሰራር ዘዴዎች ኢንትሮዲዩስ በመሆናቸው ነው። ቢኮዝ ኦፍ better methods of agriculture such as the use of science, artificial fertilizers and pesticides, agricultural productivity was highly increased. Another result of the industrial revolution was that it accelerated the shift of people from countryside to the towns. የሰዎችን ከከተማ ወደ ገጠር ከገጠር ወደ ከተማ ፍልሰት በእጅጉ አክስለሬት አድርጓል። የኢንዱስትሪያል ሪቮሉሽን እንግዲህ ሰዎች ፋብሪካዎች አካባቢ ተቀጥሮ ለመስራት ከገጠር ወደ ከተማ በከፍተኛ ቁጥር ፈልሰዋል። as well it increased industrial revolution increased population because of the availability of food። እንግዲህ በተፈጠረው ምቹ ሁኔታ ኢንዱስትሪያል ሪቮሉሽን በፈጠረው ምቹ ሁኔታ ምግብ በተወሰነ መልኩ እንደፈለገ ይገኝ ነበር። ሰው በዛ ምክንያት ሰው ደግሞ የሚበላው የሚጠጣው ካገኘ ቁጥሩ በእጅጉ ይጨምራል። ሰው የህዝብ መጨመር ሌላኛው የኢንዱስትሪያል ሪቮሉሽን ውጤት ነው ማለት ነው። ኦፍ ኮርስ በዚህ በኢንዱስትሪያል ሪቮሉሽን ምክንያት ባድ ወርኪንግ ኮንዲሽኖች ነበሩ። ድሃው በእጅጉ ተጨቁኗል። መጥፎ የሚባል ህይወትም ይመራ ነበር። ይሄን ሳንዘነጋ ነው እንግዲህ ህዝብ ቁጥር መጨመርና ሌሎች ፖዚቲቭ አስፔክቶችን የምንገልጸው። በኢንዱስትሪያል ሪቮሉሽን ምክንያት ሁለት ክላስ ሲስተሞች ኢመርጅ አድርገዋል። ኒው ክላስ ሲስተም ኢመርጅድ አስ ኤ ሪዛልት ኦፍ ዘ ኢንዱስትሪያል ሪቮሉሽን። እነሱም አንደኛ ቡርዣይዝ የሚባለው ነው። ቡርዣይዝ የሚባለው ምናልባትም እነማንን ያካታል? መርቻንቶችን ያካታል፣ ፕሮፌሽናል ፒፕል እና ባንከሮችን ያካታል። እንግዲህ ቡርዣይዝ ማለት ሲቲ ዳውለር ወይም ደግሞ የከተማ ነዋሪ እንደማለት ነው። ሰው በከተማ የሚኖሩ የመንግስት ሰራተኞች፣ ነጋዴዎች እና የመሳሰሉት ቡርዣይዝ ይባላሉ። እንደገና ደግሞ ሁለተኛው የህብረተሰብ መደብ ደግሞ ወርኪንግ ክላስ የሚባለው ነው። እነዚህ ደግሞ የኢንዱስትሪ ሰራተኞች እና በኢኮኖሚ ደረጃ በጣም አነስተኛ የሆኑ የህብረተሰብ ክፍሎች ናቸው። ኢንፋክት ዘ ቡርዣይዝ ዌር ፖለቲካሊ ዶሚናንት ግሩፕስ ዛት ሪፕሌስድ ዘ ላንድ አውኒንግ ክላስ ኦፍ ዘ ሜዲቫል ፔሪየድ። በመካከለኛው ዘመን ወቅት በፊውዳሊዝም ፔሪየድ ወቅት በጣም ዶሚናንት የሚባሉ የህብረተሰብ ክፍሎች ኖቢሊቲዎች ናቸው። በ19ኛው መቶ ክፍለ ዘመን ኢንዱስትሪያል ሪቮሉሽን ደግሞ ኖቢሊቲዎችን በመተካት በጣም ዶሚናንት መሆን የቻሉት እነዚህ ቡርዣይዝ የሚባሉት የህብረተሰብ ክፍሎች ናቸው ማለት ነው። ወርከሮችን ስናይ ደግሞ ወይም ደግሞ ኢንዱስትሪያል ፕሮሌታሪያቶችን ስናይ ደግሞ እነዚህ they were antagonistic to the bourgeois ቡርዣይዞችን የሚቃወሙና የሶሻሊዝም የፖለቲካ ፍልስፍና ዋና መሰረቶች ናቸው። they provide mass for socialism። እንግዲህ ካርል ማርክስ የሶሻሊዝምን ፍልስፍና ኢንትሮዲዩስ ያደረገው by observing the miserable conditions of the working class or the proletariat የፕሮሌታሪያትን ወይም ደግሞ የወርኪንግ ክላሱን ጭቆና በማየት ነው። ሶሻሊዝም ዋና መሰረቱ እነዚህ ሰራተኞች ናቸው። ሌላ ኢንዱስትሪያል ሪቮሉሽን it increased the national wealth
the national wealth of the world, especially those of the European states, የአውሮፓውያን ሀገራት ናሽናል ዌልዝ በእጅጉ ጨምሯል ኢንዱስትሪያል ሪቮሉሽን። It made the world one single integrated capitalist world economy and laid the ground for the late 9th century age of imperialism. እንግዲህ ኢንዱስትሪያል ሪቮሉሽን ለኤጅ ኦፍ ኢምፔሪያሊዝም አንዱ ምክንያት ነው። ይሄ ኤጅ ኦፍ ኢምፔሪያሊዝም የቅኝ ግዛት ዘመን ማለት ነው። በተለይ ከበርሊን ኮንፈረንስ በኋላ ከ1885 ከ1890 ያለውን ጊዜ ያካታል። ኤጅ ኦፍ ኢምፔሪያሊዝም ወይም ደግሞ ኮሎኒያሊዝም ምክንያቶቹ በዋናነት ኢኮኖሚክ ሪዝን ነው፣ ኢኮኖሚክ ሞቲቭ ነው። ያ ምንድነው? the Europeans interest to get raw materials and markets የአውሮፓውያን ሮ ማቴሪያል የመፈለግ ዝንባሌና የገበያ ማዕከላትን የማግኘት ዝንባሌ አውሮፓውያን አፍሪካን ቅኝ እንዲገዙ ብሎም ሌሎች የዓለም አካባቢዎችን ቅኝ እንዲገዙ ምክንያት ነበር። እንዳጠቃላይ ይሄ ኢንዱስትሪያል ሪቮሉሽን በዓለም ላይ ከፍተኛ የሆነ ኢኮኖሚያዊ፣ ማህበራዊና ባህላዊ ለውጦችን አምጧል። አፍተር ዘ ኢንዱስትሪያል ሪቮሉሽን ቼንጅ ቢኬም ዘ ኖርም። ከኢንዱስትሪያል ሪቮሉሽን በኋላ ለውጥ በራሱ የተለመደ ተግባር ሊሆን ይችላል ማለት ነው። these are some of the points regarding the industrial revolution. Thanks for listening.